አሁንስ የምሰሩት ድራማ እጅ ነው የሚለው እጅ ማለት ነው ወገኖቼ። ማረም ሲበዛ ይመራል ይባላል። እውነት ነው ይሄ ነገር። ለምን ካላችሁኝ አሁን ለምሳሌ ሁልጊዜ ማር የምትበሉ ከሆነ ማለት ነው ሁሌ ቆይታችሁ ማር 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 የምትበሉ ከሆነ ይመራችኋል። አያችሁ አይደለ? አሁንም እነዚህ እጅ ነው ያሉት። አሁንስ ይቅርታ አርጉልኝ ማለት ነው። እኔ እንደ በፊቱ ጉጉት አለልም። ይቅርታ አርጉልኝ። እኔ በፊት እኔ እውነት ነው የማወራው ሀይሚና ብሩኬ ፎቶ ፖስት ሲያረጉ ወይም ደግሞ ቪዲዮ ሸር ሲያረጉ ማንም የሚቀርመኝ ሰው የለም። በቃ እነሱን ለማየት ማለት ነው ሱሱ ነውብኝ ማለት ነው። ቲክቶክ ላይ ራሱ ወስጄ ለመፖሰት የምሬ ነው የምላችሁ። በቃ ማንም እንትን አይለኝም። በቃ ውኝ ውኝ ነው የሚሉኝ፣ ደስ ደስ ነው የሚሉኝ ማለት ነው። የምሬ ነው የምላችሁ ማለት ነው። እና በጣም በሰው ተወዳጅ ነበሩ። አሁን ግን የሚሰሩት ነገር ይቅርታ አድርጉልኝ በጣም እጅ ነው የሚለው፣ ያስጠላል በጣም ከሚባል በላይ። የምሬ ነው የምላችሁ። ይቺ ደግሞ ዛሬ ደግሞ ሀብሉን መለስኩኝ ጓደኛ የቀረ ብሏታል ምናምን። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ። ሀሳብ አስተያየት ስጡ። ወዳችኋለሁ። በጣም ነው የተጨማለቁት። ይቅርታ አድርጎልኝና ከሚባል በላይ ማለት ነው። ምን አለ ስርዓታችሁን ይዛችሁ ይሄን ድራማችሁን አቁማችሁ ሀይሚን ብሩኬም ከሀይሚ ጋር ሆነ ለኦዲየንሶቻችሁም ክብር ስትሉ ስርዓታችሁን ይዛችሁ እንደ በፊታችሁ ለምን ስራችሁን አትቀጥሉም? ምንድን ነው እንትን የምትሉ ጭምልቅልቅልቅልቅ? ምን ነው እንደ ንርፎ እህል እንደ ክረምት ጭቃ ሆናችሁ እኮ ተጨመላለቃችሁ በጣም ማለት ነው። አንዴ ከዚች ጋር ትመጣለህ፣ አንዴ ከዚች ጋር ትመጣለህ። ምን ለማለት ፈልገህ ነው? ሴት የምታንጋጋው ለዩቲዩብ እንደሆነ እኮ እኛ እናውቃለን ጠንቀቀን ማለት ነው። ይሄ የታወቀ ነው። የማያታውቁ ካላችሁ ወቁ። ብሩኬ ሴት የሚያንጋጋው ለዩቲዩብ እንጂ አብሯቸው የሆነ ነገር እያደረገ ወይም እየተዝናና አይደለም፣ ለዩቲዩብ ነው። እስቲ ለምሳሌ ያህል ልጥቀስላችሁ። ዛሬ አላዛር ምን ይዞ መጣ? አያችሁ አይደለ? ለዩቲዩብ ነው ሴት የሚያንጋጉት። ገባችሁ? እይታ ስለሚኖር ማለት ነውና አሁን ደግሞ ዛሬ የችኛዋ ሚስቴ ተቆጥታለች። ሀብልሽን ውሰጂ ምናምን ምናምን። አንቺ ደግሞ ዘላለም ጨርቅ ጠቅጥቀሽ ልትሞች ነው። አሁን ቻናልሽ በቃ አርጎልሻል። 13,000 ገብተሻል። በዚያ ላይ ደግሞ ብር እንዲሰራ ሆኖልሻል። ተሳክቶልሻል። በቃ አይደል? ስለተሳካልሽ አሁን ተህይወት ድራማችሁን አቁማችሁ ሀይሚ ብሩኬ ወደ ራሳችሁ መመለስ፣ ወደቶቻችሁን ማስደሰት ያለያ አሁን ደስ ደስ የሚሉ ጥንዶች መጥተዋል። ሁሉም ግልብጥ ብሎ ወደዛ ነው የሚሄደው። ሰምታችኋል። አሁንም እየተጨማለቃችሁ የምትመጡ ከሆነ ትተዋችሁ ነው ጥርግ የሚሉት። እዚህ ሀገር ያሉ እህቶች ዘና ማለት እንጂ የሚፈልጉት ከእናንተ ጋር እኘኘኝ ማለት አይፈልጉም። አለቀ። ብዙ እህቶች አሉ በውስጥ የሚጽፉልኝ ዩቲዩባችንን አጥፍተን ለመውጣት እየፈለግን ነው እያሉ ብዙ ልጆች ይጽፉልኛል ለእኔ ማለት ነው። ምክንያቱም ይህን ያሉበት ምክንያት ምንድን ነው? እናንተ የሚሰሩት ነገር ምንም ነገር የሚያስተምር ነገርም የለውም። ምንም 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 የሚሰሩት ድራማ የሚያስተምር ነገር የለውም። ሀንትና ሄሉና ናቲን ታወቃችኋቸው? ሄሉና ናቲ ድራማ ቢሰሩ በእነሱ ያምራል። ፕራንክን ቢሰሩ በእነሱ ነው የሚያምረው። ለምን ካላችሁ ሄሉና ናቲ የሚሰሩት ነገር ትምህርት አለው። ፕራንክን ቢሰሩ ትምህርት አለው ሄሉና ናቲ። እነዚህ ግን ቡታጅራ ያሉት አይችሉም። በቃ ምንም ትምህርት የለም የሚሰሩት ነገር። ዝም ብለው ነገር ናችሁ ማለት ነው። ይቅርታ አርጉልኝ ግን የምሬ ነው። ምንም ትምህርት የለውም። አሁን ሄሉ ፕራንክ ብታረግ ትምህርት አለው። ናቲ ፕራንክ ቢያረጋት ትምህርት አለው። በውስጡ ትምህርት ታገኙበታላችሁ። እነዚህ ጋር ግን ምንም ትምህርት የለውም። ዝም ብለው ነው በቃ አይን ጨፍኖ የሚከድ በጨለማ። አንዳንዴ ጨልሞባችሁ መብራት የሌለበት መንገድ ትሄዳላችኋ። ልክ እንደዚህ አይነት ነገር ነው እነዚህ የሚሰሩት ማለት ነው። ይሄ ነው። ስለዚህ እኔ ምንም አለንም፣ ምን አገባኝ፣ አይመለከተኝም ሲጀመር። ይቅርታ አርጉልኝና ነገር ግን እንደ ማንኛውም ሰው ስለሚወዳቸው ሰው በዛ ልክ እንዳይጠላቸው ጥንቃቄ እንዲያደርጉ እንጂ እኔ ምን አገባኝ፣ አይመለከተኝም። ይቅርታ አርጉልኝ። ለራሳቸው ነው። እዚህ ጋር ያላችሁ እህቶቼ ራሳችሁን ጠብቁ። እነሱ ብራቸውን እንጂ እናንተን አይፈልጉም። አለቀ። እነሱ የሚፈልጉት ብራቸውን ብቻ ነው። እናንተ ማንም አይፈልጋችሁም። ቢፈልጓችሁ ኑሮ እስከ ዛሬ ድረስ አይቆዩም ነበር።
ስለማይፈልጓችሁ ተሄዱ ይሄዱ፣ ተመጡ ይምጡ የሚባል ነገር ስላለ በቃ ስለማይፈልጓችሁ እናንተ አርፋችሁ ተቀመጡ ነው የምላችሁ። ግን አበዙት። ብሩኬ የሌለብን ማንነትህን በስማም የሌለብን ማንነትህን እንደዚህ መጨመላለቅ በጣም ይገርማል። ለብር ብለህ የሌለብን ማንነትህን አሁን አንተ 21 ዓመት ነው የምትመስለው፣ ግን የ30 ዓመት ነው የ31 ዓመት ነው የምትመስለው። አንተ ግን 21 ዓመት ነው፣ ግን 21 ዓመት አትመስልም። ይቅርታ አድርግልኝ። ግን አንዳንዴ ወፍራም ስትሆን እኮ መከራ እኮ ነው። የእውነቴን ነው የምላችሁ። አሁን ለምሳሌ እኔና ሲስተር አንድ ላይ ቁመን ብታውን እኔ ታላቅ ነኝ፣ እሷ ታናሽ ናት። ግን ታላቋ እሷ ናት። እሷ ቀጭን ናት፣ እኔ ወፍራም ነኝ። አያችሁ? እና ብሩኬም አሁን እንደዛ ነው። እና ይሄንን ነው የምለው እንግዲህ ውዶችዬ። እናንተ ደግሞ ሀሳብ አስተያየታችሁን ስጡበት። አልሳኩም ዛሬ፣ ምክንያቱም በቃ የሚሰሩት ስራ ዘጋኝ። አሁንስ እኔም ራሱ እዚህ ጋር ለመስራት ራሱ እየዘጋኝ ነው። ይቅርታ አድርጉልኝ። እኔም ቀይራለሁ። በቃ እንደዚህ ሁሌ እየተጨቃጨቁ የሚመጡ ከሆነ አልሰራም። በእነሱ ይቅርታ አድርጉልኝ። እተዋለሁ። ከዚህ በኋላ አልሰራም።